for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ እናደርሳለን። በቅድሚያም አበይት ነጥቦቹን። ኦሮሚያ ክልል አዲስ ውጥረት ተከፍቷል። አርሲ አሁንም አደጋ ውስጥ ነች። ጥንቃቄ ይደረግ። ሃይማኖታዊ ነፃ አውጪዎች ኢስላሚክ ኦሮሚያ ነፃነት ግንባር አዲስ ዝግጅት እያደረገ ነው ተባለ። በምስራቅ ኦሮሚያ ዞኖች በምስራቅ አርሲ፣ በምዕራብ ሐረርጌ፣ በምዕራብ አርሲ ከፊል ባሌ ዞኖች ውስጥ ሰፊ ዝግጅት እየተደረገ መሆኑ ተደርሶበታል። የኢትዮጵያውያን ማፊያ ቡድን አደረጃጀት ሚስጥር ይፋ ሆነ። አምቦ፣ ሸገር፣ ሻሸመኔ ምን ተፈጠረ? የዚህ ቡድን ተልዕኮ ምንድን ነው? ስልጣኑስ ምንድን ነው? በዝርዝር እንመለስበታለን። የፋኖ ተዋጊዎች አዲስ ዘመቻ ይፋ ሆነ። አስደንጋጭ ጥምረት በይፋ ተፈጠረ። በጦር ሜዳ ሊፈተሽ ነው። ህወሓት በአላማጣ ሎጂስቲክ እያጠናከረ ነው። ዝግጅቱን ጨርሷል። የቆቦ ጮቢ በር፣ ቀይ አፈር፣ ተኩለሽ፣ ጠዘጠዝ፣ ኮባ መንደር ያደፈጠው ጥምር ኃይል ምንድን ነው? ቤተ ክርስቲያን በጦርነቱ ተመታለች። ይህንንም እንመለከታለን። የቴዲ አፍሮ ኢትዮሪካ አልበም ሊለቀቅ ነው። መግለጫው ለምን ተከለከለ? በማን ተከለከለ? ኢትዮሪካ አልበም ጋዜጣዊ መግለጫው ለምን ተከለከለ? አርቲስት ቲቪ ጋዜጣዊ መግለጫ ለመስጠት ታቅዶ የነበረው የኢትዮጵያ መገናኛ ብዙሃን ባለስልጣን በኩል እንዳይተላለፍ ታገደ። ክልከላው የሚያስከትለው ውጤት ምን ሊሆን ይችላል? እንመለስበታለን። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ኦሮሚያ ክልል ምስራቅ ኦሮሚያ ዞኖች ውስጥ አዲስ አደጋ ሊፈጠር ነው። ከፍተኛ ጥንቃቄ ይደረግ ተባለ። የሃይማኖታዊ ነፃ አውጪ ነኝ ብሎ የሚያምነው የኢስላማዊ ኦሮሚያ ነፃ አውጪ ኃይል በምዕራብ አርሲ፣ በምስራቅ አርሲ፣ በባሌ ዞን፣ በምዕራብ ሐረርጌ ቆላማ አካባቢዎች ከፍተኛ ዝግጅት እያደረገ መሆኑ ተሰማ። በምስራቅ አርሲ ዞን ቆላማ አካባቢዎች ለምሳሌ ጎሎልቻ፣ አቦምሳ፣ ጮሌ፣ ሀሊላ፣ ሰማሬ አደገኛ ሁኔታዎች እንዳሉ ከአካባቢ ነዋሪዎች ያገኘነው መረጃ ያስረዳል። በተጨማሪም ደግሞ በዚያው በምስራቅ አርሲ ዞን በጢቾ ወረዳ ጋለማ ተራራ አካባቢ የሸመቀው ኃይል ዝግጅት እያደረገ ነው ተባለ። በሽርካ ወረዳ ቆላማ ቀበሌዎች ውስጥ የአክራሪ ቡድኑ ስልጠና እየተሰጠ የነበረ ሲሆን ስልጠናቸውን ጨርሰው ለስምሪት ዝግጁ መሆናቸው ከአካባቢ ነዋሪዎች ያገኘነው መረጃ ያረጋግጣል። በምዕራብ አርሲ ዞን በተለይ አርሲ ነገሌ ወረዳ አካባቢዎች ኮፈሌ ወረዳ የገጠር ቀበሌዎች ሰፊ እንቅስቃሴ እንዳሉባቸው ይነገራል። በምዕራብ ሐረርጌ ደግሞ በመቻራ ሚጨታ አካባቢ ሰፊ ስጋቶች እንዳሉ ማህበረሰቡ እየገለጸ ነው። ከቅርብ ጊዜ ወዲህ በተለይ የሃይማኖት ተኮር አክራሪ ቡድኖች በኢትዮጵያ ማንሰራራት የጀመሩ ሲሆን በኦሮሚያ ክልል አንዳንድ ዞኖች ያለው የእስላማዊ ብሔርተኛ ቡድን እንቅስቃሴ ግን ለየት ባለ ሁኔታ እየጨመረ እየመጣ ነው። ነገር ግን መንግስት ለችግሩ ብያኔ ከመስጠት ወይ በግልጽ ጉዳዩን ይፋ አድርጎ ከመታገል ይልቅ በሸኔና በፋኖ እያሳበበ ማለፉን የመረጠ ይመስላል። ነገር ግን ይሄ አክራሪ ቡድን በተለይ የኦርቶዶክስ ክርስቲያኖች ኢላማ አድርገው እየተንቀሳቀሰ ያለ ሲሆን እስካሁን በዚህ አክራሪ ቡድን በአርሲ ዞን ብቻ የተገደሉት ክርስቲያኖች 380 በላይ መድረሱን እና የቆሰሉ ደግሞ ከዚህ በላይ እንደሚበልጡ በይፋ እየተገለጸ የነበረ መሆኑ ይታወቃል። አምቦ፣ ሻሸመኔ፣ ሸገር የቡድን 120 አደረጃጀት ያለው ሚስጥር ምንድን ነው? አደረጃጀቱ ማን አደራጀው? ለምን ተደራጀ? ሰሞኑን በአምቦ ከተማ አንድ ካሳዬ ቀነኒሳ የሚባል ግለሰብ የተለያዩ ግለሰቦችን በዘፈቀደ ሲደበድብ፣ ሲያዋርድ የሚያሳይ ቪዲዮ በማህበራዊ ሚዲያ ተመላልሰዋል። ለምን በየምግብ ቤቱ፣ በቡና መጠጫ ቦታዎች፣ በተለያዩ ባዶ ክፍሎች ውስጥ ወጣቶችን እየለየ ለምን እንደሚደበድብ፣ ማንስ ነው የፈቀደለት? በአምቦ ህዝብ እንዴት ተፈቀደለት? ግለሰቡ ምን ተማምኖ ነው? ተደብዳቢዎቹስ ወንድ አይደሉም ወይ? ለምን ዝም ብለው ይደበደባሉ? እያለ የተለያየ የህብረተሰብ ክፍሎች ሲተች ተመልክተናል። ጉዳዩ ወዲህ ነው። በኦሮሚያ ክልል የተለያዩ አደረጃጀቶች አሉ። ኮሬ ነገኛ፣ አባ ቶርቤ፣ ጋቸነ ሲርና ወዘተ አደረጃጀቶች በተለያዩ ጊዜያት በስራ ላይ ውለዋል።
የክልሉ መንግስት እነዚህን አደረጃጀቶች የሚፈልገውን ስራ ለመስራት ተጠቅሞበታል፣ እየተጠቀመበትም ነው። ለመንግስታዊ ስርዓቱ መረጋጋት እና ሰላም ይጠቅማሉ ብሎ ያመነባቸውን ተግባራት ፈጽሞበታል፣ ያስፈጽምበታል። ይሁን እንጂ እነዚህ አደረጃጀቶች በቂ አይደሉም ብሎ ያመነው የኦሮሚያ ክልላዊ መንግስት መዋቅር ሌላ የተሻለ አደረጃጀት አምጦ ወልዷል። ይህም ሰሞኑን ድንገት በማህበራዊ ሚዲያ ላይ ሳይታሰብ ሾልኮ የወጣው የቡድን 120 አደረጃጀት ነው። የመረጃ ምንጮቻችን እንዳረጋገጡልን ይህ አደረጃጀት በዋና ዋና የኦሮሚያ ከተሞች በጥቅም ላይ እየዋለ ነው፣ ሲውልም ቆይቷል። እነዚህ ከተሞች ሸገር፣ አምቦ፣ ሻሸመኔ፣ ዝዋይ ወይም ባቱ፣ አዳማ እና አዲስ አበባ በአምስቱም በሮች መውጫ ከኦሮሚያ የሚያገናኙ ከተሞች ውስጥ ስራ ላይ ያለ ቡድን ነው ተብሏል። ቡድኑ ተጠሪነቱ ለከተማዎቹ ከንቲባዎች ነው ተብሏል። የስራ መመሪያና ስምሪት የሚሰጠው ከነዚሁ የፖለቲካ አመራሮች ነው። ዋና ዓላማውም ለብልጽግና ፓርቲ ስጋት የሆኑ አካባቢዎችን ወይም ወጣቶችን፣ ግለሰቦችን መለየት ነው። ነፃ እርምጃ የመውሰድ መብትም አለው። ጸጉረ ልውጥ ሰዎችን ይለያል። በቡድን መቀመጥ፣ በቡድን መጫወት፣ በቡድን መንቀሳቀስ በጥብቅ ክትትል ስር ይወድቃሉ። በቡድን የሚንቀሳቀስ የሚቀመጥ ሰው ከተገኘ በቁጥጥር ስር ውሎ ይመረመራል። ይህ ቡድን 120 ማንኛውንም እርምጃ የመውሰድ ስልጣን እንዳለው ይነገራል። ፋኖ ጉድ አፈላ። በራያ ቆቦ ምን ተፈጠረ? የቀጣይ ቀናት አዲስ ዘመቻ ይፋ ሆነ። ጥምረት ተፈጠረ። አስደንጋጭ ጥምረት ይፋ ሆነ። ባላማጣ ከተማ የህወሓት ኃይል እየተከማቸ ነው። ከባድ መሳሪያዎችና ተዋጊዎች፣ የውጊያ ተሽከርካሪዎች፣ አርቲለሪስ ተከማችተዋል። ከትላንት ማታ ጀምሮ የፋኖ ታጣቂዎች ከቲዲኤፍ ጋር በመተባበርና በመቀናጀት በመንግስት ጦር ላይ ከፍተኛ ጥቃት የፈጸሙ መሆኑ ይታወቃል። አሁን ባለው መረጃ ደግሞ በቆቦ ጮቢ በር፣ ቀይ አፈር፣ ተኩለሽ፣ ጠዘጠዝ፣ ኮባ መንደር ከፍተኛ የቲዲኤፍ እና የፋኖ ኃይል ጥምረት መሽጓል። በመከላከያ ላይም ጥቃት ለመክፈት ቦታ እየያዙ ነው ተባለ። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ፋኖና ቲዲኤፍ በይፋ ጥምረት እየተዋጉ መሆኑ ይፋ ሆኗል። በዚህም በመንግስት ኃይል ላይ ከባድ ጉዳት አድርሰው ነበር። የአሁኑ አደጋ ግን አስፈሪ ነው። አላማጣ ላይ የቲዲኤፍ ጦር እየተከማቸ ነው። ራያ ቆቦ ካለው የፋኖ ኃይል ጋር ቅንጅታዊ ጥቃት ለመክፈት ዝግጅታቸውን አጠናቀዋል ተብሏል። የአካባቢው ነዋሪዎች ይህ ጥምረት ከባድ እንደሆነ እየገለጹ ይገኛሉ። የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ ለምን ታገደ? ማን አገደው? ታዋቂ ድምፃዊ ቴዲ አፍሮ ከ8 ዓመት በኋላ አዲስ የሙዚቃ አልበም ለመልቀቅ ዝግጅቱን ጨርሷል። ስለ አልበሙ በአርቲስት ቲቪ ጋዜጣዊ መግለጫ ለመስጠት ማስታወቂያ እየተሰራለት የነበረ ሲሆን ይህ ማስታወቂያ ተቋርጧል፣ ውሉም ተሰርዟል። ነገር ግን በኢትዮጵያ መገናኛ ብዙሃን ባለስልጣን በኩል አርቲስት ቲቪ ስለ ጋዜጣዊ መግለጫ ማብራሪያ እንዲሰጥ ተጠይቆ ነበር። በዚሁ መሰረት አርቲስት ቲቪ ከአርቲስት ቴዲ አፍሮ ጋር የነበረኝ ውል አቋርጫለሁ በማለት ገልጿል። ጉዳዩ ለምን ተከለከለ ነው? አርቲስቱ ከዚህ በፊት በሚሰራቸው የጥበብ ስራዎች የሚታወቅበት ገጽታ አለው። የህዝቡን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ኩነቶች እና ስንክሳሮች ነቅሶ አውጥቶ ኪነጥበባዊ በሆነ መልኩ አደራጅቶ ለህዝቡ ማቅረብ ችሎታ እና ልምድ ያለው አርቲስት ነው። መንግስት ይህን ሁኔታ በደንብ ያውቃል። በዚህ መሰረት በተለይ አሁን ካለው አገራዊ ነባራዊ ሁኔታ አኳያ የአልበሙ መለቀቅ በእሳት ላይ ቤንዚን አይነት ብሂል የገባው ይመስላል። ወቅቱ የምርጫ ወቅት ነው። መንግስት ከፍተኛ የምርጫ ቅስቀሳ ላይ ነው። ነገር ግን የቴዲ አፍሮ ሙዚቃ ምናልባት ከምርጫ ቅስቀሳው በተቃራኒ ትርክት ይዞ መጥቶ ከሆነ ማን ያውቃል? ለማንኛውም ዛሬ ሐሙስ ሚያዝያ 8 ከቀኑ 8 ሰዓት ከ8 ዓመት በኋላ በ2018 ኢትዮሪካ አልበም ይለቀቃል። እገዳውስ ውጤታማ ይሆን? ማን ያውቃል? መንግስት ሳያውቅ ለቴዲ አፍሮ ማስታወቂያ እየሰራለት ቢሆንስ? በጋራ እናየዋለን። መረጃው እንዲደርሳችሁ ቻናሉን ሰብስክራይብ አድርጉት። ተመልካቾቻችን፣ አድማጮቻችን በሚቀጥለው መረጃ እስክንገናኝ ሰላም ቆዩልኝ።